መጽሐፍ ቅዱስ ሲናገር ለችግረኛ ለምስኪን የሚያስብ ሰው ምስጉን ነው ይላል። የሚያስብ ሰው ነው ያለው፣ የሚሰጥ ሰው አይደል፣ የሚያረጋ አይደል። ማሰብ ሲጀምር ምስጉን ነው። በበሽታው ጊዜ መኝታውን ያነጥፍለታል፣ በምድር ላይ ያስመሰግነዋል። የደላው ለመምሰል የተከናወነለት ለመምሰል ለማስመሰል አስመስሎ ስቆ ደስተኛ መስሎ ለመኖር ለምትፈልጉ ለእናንተ ድምፅ አለ። እግዚአብሔር አትጨነቁ ይላችኋል። ከኛ መካከል አንድስ እንኳን ለራሱ የሚኖር የለም፣ ለራሱ የሚሞትም የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን ይላል። ለምን ነው የምትጨነቁት? ቋሚ የሆነ ነፃነት ከፈለጋችሁ በክርስቶስ ያገኛችሁትን አስቡ። ሮሜ 8:1 በክርስቶስ ኢየሱስ ስላሉ አሁን ምን የለባችሁ? ኮናኛ የለባችሁ። ኩነኔ የለም። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔ ደግሞ አሳርፋችኋለሁ። እኔ የዋህ በልቤ ትሁት ነኝ። ሁላችሁም ከኔ ምን አድርጉ? ተማሩ አለ። ቁጭ በልና ተማራ። እኔ ዛሬ የመጣሁት አትጨነቁ፣ አትፍሩ። እኔ ለእግዚአብሔር ሕዝብ መልእክት አለኝ። በተለይ ለወጣቶች መልእክት አለኝ። በተለይ ግራ ለገባችሁ መልእክት አለኝ። በጣም ብዙ ሰው እኔ ቁጭ ብዬ ስራ ስሰራ ስለምውል በጣም የብዙ ሰዎች ኬዝ አውቃለሁ። ሰው ያለበት መከራ ችግር ይሄ ነው ተብሎ የማይቆጠር ሰፊ የሆነ ዘርፉ ብዙ የሆነ ችግር ውስጥ አለ። እኔ ለእናንተ ለምትጨነቁ ግራ ለገባችሁ እግዚአብሔር አትጨነቁ ይላችሁ፣ አትፍሩ ይላችሁ። የቱንም ያክል በረሃ ውስጥ ሁኑ፣ ምንም አይነት በረሃ ላይ፣ ምንም አይነት ሜዳ ላይ፣ ምንም አይነት ጨለማ ላይ፣ ምንም አይነት አስፈሪ ነገር ስሙ እዩ። እግዚአብሔር ግን የሚላችሁ አትፍሩ፣ አትጨነቁ ነው። ሰዎች ምንድነው የሚያስጨንቃቸው? በሰዎች ከመሬት ተነስተው እኔ ማረባ ነኝ ብለው ይጨነቃሉ። በቃ እኔ አረባም የሚሉ በርካታ ሰዎች እየተነሱ እኔ አረባም እኔ የማይገባኝ ትምህርት የማይገባኝ አይምሮ የማይሰራ ዝግ ከጓደኞቼ በታች ከእድሜ ኩዮቼ በታች ያብረውን ከሚሰሩ ሰዎች በታች ስኬት ማላቅ ነገር መጀመር እንጂ መጨረስ ማላውቅ ሁሉ ስም ያወጣልኝ ተራ ሰው፣ ደካማ ሰው፣ ማረባ ድሃ፣ የድሃ ልጅ ማይረባ ቤተሰብ ውስጥ ተፈጥሬ የኔ ኑሮ ነው ወይ? አሁን የኔ ቤት ነው ወይ? የኔ ትዳር ነው ወይ? እኔ ጤና ከጤና የለኝ፣ ከገንዘብ የለኝ፣ ኢቭን ከመልክ የለኝ፣ ሰው ፊት እንኳን ሞገስ የለኝ፣ ሰው የሚጠላኝ ምናምንቴ ነኝ የሚሉ ሰዎች አሉ። ሰዎች ሲያዩኝ በእኔ ላይ ያላግጣሉ፣ ይስቁብኛል። እንደውም ስም ወጥቶልኛል መስሪያ ቤት አካባቢ የሌለ ነገር ማውራ እንዳይመስላችሁ። የሰራዊት ጌታ እግዚአብሔር የነገረኝን በየመስሪያ ቤቱ፣ በየትምህርት ቤቱ፣ በየሰው በተሰበሰበበት ቦታ የሚሳቀቁ ሰዎች ያፌዙብኛል፣ ሰዎች ይስቁብኛል፣ ሰዎች እኔን አይወዱኝም፣ ሰዎች እኔን አይቀበሉኝም። መልክ የለኝ፣ ፍራንክ የለኝ፣ ህይወቴ እውቀት የለኝ፣ ትምህርት የለኝ፣ ምንም ነገር ማድረግ ማልችል፣ ለምንም ማረባ ማልጠቅም ነኝ የሚሉ ሰዎች አሉ። እናንተ ሰዎች ለእናንተ ነው እዚህ ጋር የቆምኩት። አትፍሩ፣ አትጨነቁ፣ እግዚአብሔር በዙፋኑ ላይ አለ። አትፍሩ፣ እግዚአብሔር አለ። አትጨነቁ፣ እግዚአብሔር አለ። አዎ፣ በዚህ ምክንያት በጣም ብዙ ሰዎች ጭንቀት ውስጥ አሉ። የማንጠብቃቸው ሰዎች ድንገት ተነስተው በቃ ቻው መሄዴ ነው እያሉ እየጻፉ የሚሞቱበት ሀገር ላይ ነው ያላችሁ። እየሳቅ አልነበር እንዴ እንትና ደስተኛ አልነበር እንዴ የምትሉት አይነት ሰው በጣም ብዙ ሰው ደስተኛ መስሎ፣ እነዚህ ሰዎች የሚፈሩ ሰዎች፣ የሚጨነቁ ሰዎች፣ አረባም የሚሉ ሰዎች፣ የኔ ህይወት ነው እንዴ የሚሉ ሰዎች፣ የሚሳቀቁ ሰዎች፣ ሰላም የሌላቸው፣ ደስታ የሌላቸው ሰዎች፣ አስመስለው የሚኖሩ እኮ ቁጥር ስፍር የሌላቸው ሰዎች አሉ። እኔ የመጣሁት ለእናንተ ነው። አስመስላችሁ ለምትኖሩ፣ ተደብቃችሁ ለምትኖሩ፣ ጭንቀት ውስጥ ላላችሁ፣ ፍርሃት ውስጥ ላላችሁ፣ አረባም አልጠቅምም ለምትሉ ለእናንተ ነው የመጣሁት። ዛሬ እግዚአብሔር እንደዚህ ይላችኋል፣ አትጨነቁ። የሰማኝ አሜን ይበል። አትጨነቁ። ደስተኛ አይደሉም፣ ደስተኛ መስሎ ለመኖር ይሞክራሉ። ሳቂታ አይደሉም፣ ሳቂታ መስሎ ለመኖር ይሞክራሉ። አልተሳካላቸውም፣ የተሳካላቸው መስሎ ለመኖር ይሞክራሉ። ሰዎች እነሱን የሚያዩበትን እይታ ለማስተካከል የተለያየ ዕዳ ውስጥ የሚገቡ፣ ብድር ውስጥ የሚቀሩ፣ መከራ ውስጥ የሚገቡ አስመስለው በልብስ ተደብቀው፣ በሆነ ነገር ተደብቀው፣ በአደራረግ በሳቅ በምናምን በግርግር ተደብቀው ግን ብቻቸውን የሚሉ የሚያመጡ ሰዎች ለእናንተ ነው እኔ የቆምኩት ዛሬ። እግዚአብሔር እንደዚህ ይላችኋል፣ አትጨነቁ። እግዚአብሔር አትጨነቅ ይላል።
በቃ ሞክራችኋል፣ ተሳቃችኋል። ሳቂታ ለመምሰል፣ ተጫዋች ለመምሰል፣ ደስተኛ ለመምሰል፣ የተሳካለት ለመምሰል፣ ነገር እንደሰላለት፣ ነገር እንደተከናወነለት ለመምሰል፣ የተከናወነለት ለመምሰል፣ ደስተኛ ለመምሰል፣ ምንም ያልመሰለው ሰው ለመምሰል፣ ጀግና ለመምሰል፣ ቆራጥ ለመምሰል፣ ደፋር ለመምሰል ያላደረጋችሁት ነገር የለም። እግዚአብሔር ግን እንደዚህ ይላችኋል፣ አትጨነቁ። የደላው ለመምሰል፣ የተከናወነለት ለመምሰል፣ ለማስመሰል፣ አስመስሎ ስቆ ደስተኛ መስሎ ለመኖር ለምትፈልጉ ለእናንተ ድምፅ አለ። እግዚአብሔር አትጨነቁ ይላችኋል። ምንም ነገር ሰው ሲያያችሁ ምንም ያስጨንቅ ነገር የለባችሁ የምትመስሉ፣ ስራ ላይ የምትመስሉ፣ መከናወን ላይ የምትመስሉ፣ ጠዋት ለብሳችሁ ታጥባችሁ ስትወጡ በጣም ጤነኛ የምትመስሉ ግን አይደላችሁ። ትካዜ ያለባችሁ፣ ከሰው ጋር ስትቀላቀሉ ፈገግታ፣ ሳቅና ደስታ ያላችሁ የምትመስሉ፣ ብቻችሁ ስትሆኑ ግራ የሚገባችሁ፣ ሞታችሁን የምትመኙ፣ ራስን አጥፋ ይለኛል የምትሉ ለእናንተ ነው የቆምኩት። አትጨነቁ። በጣም የምትጨነቁ ሰዎች፣ በጣም ግራ የምትጋቡ ሰዎች መድኃኒት ልስጣችሁ ዛሬ። ወደ ጌታ ነው። ኢየሱስ ያሳርፍ። አረፍ ያለው እኮ ጌታን ተቀብዬ ብላችሁ ኃይለኛ ጭንቀት ውስጥ አሁንም የገባችሁ ሰዎች ሁለት መድኃኒት አለ ለእናንተ። ቁጥር 1 እኔ የዳንኩበት መድኃኒት፣ አይምሮአችሁን ሰብሰብ አድርጉና ከዚህ ሰዓት ጀምሮ ለራሳችሁ መጨነቅ አቁሙ። በቃ የዳን ነው ለኛ ለመኖር አይደለም። እኛማ ተጠናቀቅን እኮ መስቀል። ካለባችሁ ጭንቀትና ስጋት፣ ፍርሃትና ውጣ ውረድ ውስጥ መውጣት ከፈለጋችሁ የመጀመሪያው የምታደርጉት ነገር ከዚህ ሰዓት ጀምሮ ሰብሰብ አድርጉትና ያላችሁን ዕውቀትም ምናምን ኃይላችሁ ሰብስቡትና ስለ ሌሎች መጨነቅ፣ ስለ ሌሎች ማሰብ ጀምሩ። ማረፍ ከፈለጋችሁ ስለ ሌሎች አስቡ። እንዴ በቃ እሱ ነው ትምህርት የሚያስጨንቃችሁ። እኔ ዛሬ 19 ዓመት ምናምን መቀሌ ተማሪዎች ዩኒቨርሲቲ ተማሪዎች ሄጄ ያስተማርኩበት ጊዜ ላይ ማአት ተማሪዎች አሁን ተመርቀው ትዳር ይዘው ኑሮ የሚኖሩ ሰዎች የዛን የመጣ ያስተማርክ ጊዜ ነው የተፈወስኩታሉ። ይሄን ትምህርት አስተምሩ። በጣም ትምህርት የማይገባችሁ፣ ግራ የገባችሁ፣ ጭንቅ የሚላችሁ፣ በጣም ተስፋ የምትቆርጡ፣ ምንም ነገር ማድረግ የማትችሉ የሚመስላችሁ ሰዎች ህይወታችሁ ሁሉ በስጋት ገና ሳትጀምሩት በፍርሃት የምትመቱ፣ ይሆን ነገር ልትጀምሩ ስትሉ እንደማትችሉ የምታስቡ፣ ጉልበታችሁ በጣም ጥቂት የሆነባችሁ፣ አቅም ቢስ የሆናችሁ ሰዎች ለእናንተ በጣም ወሳኝ ጥቅስ ልስጣችሁ። ሮሜ 14:7 ከኛ መካከል አንድስ እንኳን ለራሱ የሚኖር የለም፣ ለራሱ የሚሞትም የለም። በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን ይላል። ለምን ነው የምትጨነቁት? ቁጥር 1 ከራሳችሁ ውጡና ሌሎች ሰዎች መጨነቅ ጀምሩ። ሌሎች ሰዎች ማሰብ ጀምሩ። ለራሳችሁ ከመጸለይ ይልቅ ሌሎች ሰዎች መጸለይ ጀምሩ። መዳኛው ከጭንቀት የምትገላገሉበት አንዱ ድናችሁ በጭንቀት ውስጥ ያላችሁ፣ ጌታን ተቀብላችሁ በጭንቀት የተመታችሁ፣ እያመለካችሁ የሞታችሁ፣ ቆማችሁ ግራ የገባችሁ ሰዎች፣ ጌታ ቤት እየተመላለሳችሁ እረፍት አልባ የሆናችሁ፣ ጌታ ቤት እየዘመራችሁ ስብከት እየሰማችሁ ራስን ስለማጥፋት ፕሮግራም የምታረጉ፣ ስለመሞት የምታስቡ፣ ብር ብዬ ብጠፋ የምትሉ፣ አረባም የምትሉ ግራ የገባችሁ ሰዎች ከዚህ ሰዓት ጀምሮ ስለ ሌሎች መጨነቅ ጀምሩ። ስለሌላ ሰው አስቡ። ስለሌሎች ሰዎች አስቡ። የምትኖሩበት ሀገር ለሐሳብ ከፈለጋችሁ እዚህ ድረስ፣ ከፈለጋችሁ ማሰብ ከፈለጋችሁ፣ መስራት ከፈለጋችሁ፣ ከእናንተ ውስጥ ወጣችሁ ሌሎችን ሰርፍ ማድረግ ከፈለጋችሁ ሞልቷል። ስፍር ቁጥር የሌለው ችግር አለ። ስለሌሎች አስቡ። ስለሌሎች ተጨነቁ። ዝም ብለህ ቁጭ ብለህ እየተከዝክ እያስብክ ግራ እየገባ እየፈራ ከመቀመጥ፣ ሁለተኛ እንደሱ ከምታስብ ዝም ብለህ ተቀምጠህ ዝም ብለህ ከምትጨነቅ፣ ከምትፈራ፣ ከምታስብ፣ ከምትሳቀቅ ሌሎችን ሰዎች ሰርቭ አድርግ። ሌሎች ሰዎች አስቡ፣ ሌሎችን ሰዎች ሰርቭ አድርጉ። መጽሐፍ ቅዱስ ሲናገር ለችግረኛ ለምስኪን የሚያስብ ሰው ምስጉን ነው ይላል። የሚያስብ ሰው ነው ያለው፣ የሚሰጥ ሰው አይደል፣ የሚያረግ አይደል። ማሰብ ሲጀምር ምስጉን ነው። በበሽታው ጊዜ መኝታውን ያነጥፍለታል። በምድር ላይ
ያስመሰግነዋል። አሻራው ሌጋሲው ትልቅ ነው። ምንም የለውም እኮ ስላሰበ። አሁን እኛ ለማድረግ አቅም ኪስ ነው የምንገባው አይደል? ማሰብ ጭንቅላት ያለው ሰው እስቲ አይምሮ ያለው ሰው እንደዚህ ይበል እስቲ። አስብ። የሚያስብ መዝሙር 42 እኮ ነው የሚለው። የሚያስብ ሰው ማሰብ አንችልም? እስቲ ማሰብ እችላለሁ በሉ። ማሰብ እኮ ነው ማሰብ። የሚያስብ ሰው ማሰብ፣ ስለ ሌሎች ማሰብ ነፃ ያወጣሃል ከጭንቀት እኮ እያልኩ ነው። ስለ ሌሎች ማሰብ፣ ሆስፒታል ያሉትን ማሰብ፣ ግራ የገባቸው ማሰብ፣ ሜዳ ላይ የወደቁትን ማሰብ፣ ዱር ውስጥ ያሉትን ማሰብ፣ የተራቡትን ማሰብ፣ ካንሰር የያዛቸው ማሰብ፣ የታመሙትን ማሰብ፣ የተገፉትን ማሰብ፣ የማይበሉትን ማሰብ፣ ደሙ የሚፈሰው ማሰብ፣ ስለ ሌሎች ማሰብ፣ ችግረኞችን የሚያስብ ሰው። ለማሰብ አቅም አያስፈልግም። ጭንቅላት ካላችሁ አእምሮ ካላችሁ አስቡ፣ ከጭንቀት ትድናላችሁ። ዝም ብላችሁ ተቀምጣችሁ አትዘኑ፣ ተንቀሳቀሱ። ማድረግ ያለባችሁን ነገር ማድረግ ጀምሩ። ምንም የለኝም አቅም የለኝም አትበሉ። ማድረግ ያለባችሁን ነገር ተነሱና አድርጉ። ምን ለማድረግ? ሌሎችን ሰዎች መጥቀም፣ ማሰብ፣ ከዛ መጥቀም። አንደኛ ቆሮንቶስ 9:19 በጣም ፌቨራይት ጥቅሴ፣ በጣም የምወደው እኔ ሳገለግል የማገለግልበት አንዱ የትም ቦታ ካያችሁኝ የሚሄድበት አንዱ ምክንያት በዚህ ጥቅስ ምክንያት። የትም ቦታ ከገባው ምገባው በዚህ ጥቅስ ምክንያት። እንዴት ቸሬ እዚህ ምን ያደርጋል ያላችሁበት ቦታ ካገኛችሁኝ የምገባው በዚህ ጥቅስ ምክንያት። እንደዚህ ይላል፣ ወገኖቼ እኛ እግዚአብሔር ረድቶን ድምጽ እየሰማን፣ በጣም ብዙ ግን ዋጋ ቢስነት የሚሰማቸው ተስፋ የቆረጡ ሰዎች አገሩ ላይ ሞልተዋል። የተጨነቁ ሰዎች አሉ። ሀብታሞች ሆነው፣ ድሆች ሆነው፣ የተማሩ ሆነው፣ ባለስልጣን ሆነው፣ በጣም የልዩ ልዩ ስፍራ ላይ ተቀምጠው ተስፋ ቢስነት የሚሰማቸው፣ የኛን ሰርቪስ የሚፈልጉ፣ በጣም የሚያምረው ግቢ ውስጥ የተዘጋው ትልቁ ብረት ግቢ ውስጥ ሆነው የኛን እርዳታ የሚፈልጉ፣ ዋጋ ቢስነት የሚሰማቸው ሰዎች አሉ። እነሱን ለመርዳት ሞክሩ። ቆሮንቶስ ሐዋርያ ጳውሎስ 9:19 ከሰው ሁሉ አርነት የወጣሁ ስሆን፣ እኔ አርነት ወጥቻለሁ ተፈትቻለሁ ስሆን የሚበልጡትን እንድጠቅም። አያችሁ፣ ስራ ፈታ አይደለም፣ ቁጭ አይባልም። ጌታ አድኖኛል ፈቶኛል ነፃ ወጥቻለሁ ተብሎ ቡዝዝ ብሎ ቁጭ አይደል ሊሆን አይችልም። ክርስቲያን እንድጠቅም፣ የሚበልጡትን እንድጠቅም፣ እንደ ባሪያ ራሴን ከሁሉ ለሁሉ አስገዛለሁ። መጥቀም ከፈለጋችሁ ጌታ አይደለም የምትሆኑት። መጥቀም ከፈለጋችሁ እንደ ባሪያ ራሳችሁ መቁጠር አለባችሁ። የማን ባሪያ? እስቲ የእግዚአብሔር ባሪያ በሉ። እንደ ባሪያ። እንዴት ነው እንደዚህ ያሰቡ? ከኛ መካከል ለራሱ የሚኖር የለማ። ባሪያ ሲፈልግን ያለውለት፣ ባሪዎችን ለመርዳትና መጥቀም ሲፈልግ በእኔ ነው የሚጠቀመው። በማን ይጠቀማል ይላችኋል? እንደ ባሪያ ራሴን አስገዛለሁ። ለምን? ለመጥቀም። እነማንን? የሚበልጡትን፣ ብዙዎችን ለመጥቀም። ወገኖቼ ቡዝዝ ብላችሁ ቁጭ ከምትሉ ተስፋ የሌላቸው ስለ መጥቀም አስቡ። ስለ ሌሎች ማሰብ ጀምሩ። ይሄ የአቅም የካፒታል የምናምን ጉዳይ አይደለም፣ የልብ ጉዳይ ነው፣ የእውቀት ጉዳይ ነው፣ የብርሃን ጉዳይ ነው። እንግዲህ ጳውሎስ ገንዘብ ስላለው አይደል፣ ዩተርን አድርጓል። ነገርን ሁሉ እንደ ጉድፍ ቆጥሮ የመጣ ሰው ነው። እጠቅም ዘንድ ማለት የሚበዙትን እጠቅም ዘንድ እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድን እጠቅም ዘንድ፣ እነዚህ ባለ ሕጎቹን አይሁድን እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከነሱ ጋር ኩል ሆንኩ። ኩል ሲሆኑ ኩል ሆኜ እነሱ ምን ለማድረግ? ለመጥቀም። አሁን የሰውዬ ዛሬ ቢኖር ማን ነው ስሙ? አሽቃባጭ አይደል? አሽቃባጭ እኮ አሽቃባጭ። ይሄ ሰውዬ ዛሬ ቢኖር አሽቃባጭ።
ምንድነው የሚሰራው ከአይሁዶች ጋር? አይሁድን እጠቅም ዘንድ እንደ አይሁዳዊ ሆንኩ። ስራ ፈት እንዳትሆኑ። ከጭንቀት መውጣት ከፈለጋችሁ ስሩ። እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ። ከሕግ በታች ያሉትን ለመጥቀም ከሕግ በታች አይደለሁም እኔ ወርጄ እነሱ። ዋናው ነገር ዋናው ታርጌቴ ምን ማድረግ ነው? እስቲ መጥቀም በሉ። እጠቅም ዘንድ። ስራ ፈታቱ ነው። ከጭንቀት መውጣት ከፈለጋችሁ ጥቀሙ። ማንን? ሁሉንም። ከዛስ ሕግ አለን የሚሉትን፣ ከዛስ ታች ያሉትን እጠቅም ዘንድ። ሕግ የሌላቸውን እጠቅም ዘንድ። ሕግ የሌላቸው መረን ማለት እኮ እነሱ አገልግሎት ይሰጣቸዋል። ያስ እንዴት? ሕግ የሌላቸውን ጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለው ከሕግ ለሌላቸው ሕግ እንደሌለኝ ሆንኩ። ለምን? ደካሞችን ጠቅም ዘንድ። የጌታ ብርሃን ሲገባላችሁ ሲያገኛችሁ፣ እውነተኛ መጽናናት ሲያገኛችሁ፣ እውነተኛ የእግዚአብሔር ብርሃን ሲያገኛችሁ ፍሬም አልባ ነው የምትሆኑት። ፍሬም የላችሁ። የት ጋ መቼ ማንን ልጥቀም ነው የምትሉት? ከጭንቀት መውጣት ከፈለጋችሁ ስለ ሌሎች አስቡ። ሌሎችን ስለ መጥቀም አስቡ። ሌሎችን ስለ መርዳት አስቡ። ሌሎችን ስለ ማገዝ አስቡ። ያኔ ጭንቀት የለም። አንደኛ አይድል አይደላችሁም፣ ስራ ላይ ናችሁ። ብዙ ስራ አላችሁ። ጠቅም ዘንድ ለደካሞች ደካሞችን ጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። ደካማ አይደለሁም እኔ። ከደካማ ጋር እንደ ደካማ ምን ለማድረግ? ለመጥቀም ቢጤዎቼን አይልም። ደካሞችንም ሳገኝ ከደካማ ጋር፣ ሕግ የሌላቸውን ሳገኝ ሕግ እንደሌላቸው እሆናለሁ። ሕግ አለን የሚሉትንም ሕግ እንዳለኝ ሆኜ፣ ዋናው የኔ ታርጌት እነሱ ምን ማድረግ ነው ይላል። በሉልኝ፣ መጥቀም። ደካማ ሳገኝ እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ። ስንቶችን? ሁሉንም አይደለም፣ አንዳንዶችን አድን ዘንድ። በሁሉ መንገድ ነው የምጠቀመው። አንዳንዶችን አድን ዘንድ ከሁሉ ጋራ በሁሉ ነገር እንደነርሱ ሆንኩ። በወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ይላል። ጌታ ኢየሱስን ተቀበል ተብሎ አርፎ ቁጭ አላለም። ቀጣዩ ስቴፕ ምንድን ነው መሰላችሁ? በደንብ ስሙ። ድሮ ያብዳሉ ጴንጤዎች ምናምን ሲባል ትዝ ይላችኋል? እኔ ትዝ ይለኛል። እብድና ያብዳሉ ያሳብዳሉ ምናምን ሲባል ትዝ ይለኛል። እና እውነትም ያብዳሉ እንዴ ብዬ እኔ አይቼ አውቃለሁ። ማለት የሆነ ሰው ይገባል፣ ከዛ ትንሽ ጊዜ ቆይና የሆነ በየሜዳው የሆነ አይነት ኦድ የሆነ ነገር ያሳይ ነበር። ምክንያቱም ምንድነው በጣም ይገርመኝ ነበር። መንፈሱ እኮ ነው ምናምን ይባል። መንፈሱ አይደለም። ሰው ከዳነ በኋላ እንዴት እንደሚኖር ስለማያውቅ ዝም ብሎ የከተማ ገዳም ውስጥ ገብቶ ቁጭ ይላል። ከዛ በኋላ ሲወጣ ሁሉም ነገር ያሳብደዋል። የኑሮ ውድነት ያሳብደዋል። የሰዎች ለውጥ ያሳብደዋል። ሁኔታዎች በጣም ነው ግራ የሚገቡት። እንዴት መኖር? ከዳናችሁ በኋላ ጌታ ኢየሱስን የሕይወታችሁ ጌታና ዳኝ ካረጋችሁ በኋላ ከጭንቀት ለመዳን ስለ ሌሎች ማሰብ ጀምሩ። ከጭንቀት ለመዳን ሰዎችን ሰርቭ ማድረግ ጀምሩ። ስራ አለብን። ለዚህ ነው እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔ ደግሞ አሳርፋችኋለሁ። እኔ የዋህ በልቤ ትሁት ነኝ። ሁላችሁም ከእኔ ምን አድርጉ? ተማሩ አለ። ቁጭ በልና ተማራ። ሁላችሁ ከኔ ተማሩ። ምንድነው የምንማረው ከሱ ጋር? እሱ ከሰማይ መጥቶ የሆነ ቦታ ላይ ቁጭ ብልጭልጭ ካፖርት ለብሶ ቁጭ ብሎ አምልኮ ተቀበለ እንዴ? ከኔ ተማሩ፣ እኔ የዋህ ነኝ፣ በልቤ ትሁት ነኝ። ደካሞችን ሲያገኝ ያነሳ ነበር፣ ኃጢአተኞችን ይረዳ ነበር። ድንቅ ጌታ ነው፣ ያቅፍ ነበር፣ በጎ ያደርግ ነበር። የማይገባበት የህይወት ጥሻ አልነበረም። ኢየሱስ ሰርፍ ያደርግ ነበረ። መቃብር ስፍራ አለ እዛ ጠበሉ ጋር አለ፣ ዋው ምንጩ ጋር ሰው ቁጭ ብሎ ቢጠበቅበት ቦታ አለ። እናንተ ደካሞች ሸክም ከብዶ ኑ እኔ ጋር ነው ያሳርፋችሁ። አሳርፋለሁ ማለት ስራ አልባ ሆነ፣ እንዲህ ቁጭ ብለ ወና ሆነ በክነ ጥበብ ጭንቅላትን እየቦረቀሰ የሚገባ ነገር አለ ማለት አይደለም። ሁላችሁም ከኔ ተማሩ፣ እኔ የዋህ ነኝ፣ በልቤም ትሁት ነኝ። ለነፍሳችሁ ደግሞ እረፍት ለምናችሁ። እንዴት ነው ሰው ከጌታ ጋር ቁጭ ብሎ ነፍሱን ማታረፍ ነገር ከህይወታችሁ እንዲመታ የእግዚአብሔርን ፍቅር አስቡት። ዋው! ለምንድን ነው ግን የተጨነቁት?
ለምንድን ነው እንደዚህ የፈራሁት? ለምንድን ነው እንደዚህ ታወቅኩት? እንደዚህ የሚወደኝ ጌታ አለ ቸርዬ፣ ታዲያስ እንደዚህ የሚራራልኝ ታዲያስ። ለዚህ ነው ዮሐንስ ወንድሞች ሆይ እግዚአብሔር ልጆች እንድትሆኑ አብ እንዴት ያለ ፍቅር እንደሰጣችሁ እዩ አለ። እግዚአብሔር ምን አይነት ፍቅር ነው የሰጣችሁ? እግዚአብሔር የሰጣችሁ ፍቅር ዝናብ መስሏችኋል? ፀሐይ መስሏችኋል? አይደል? ይሄን ለፍጥረት ሁሉ የሰጠው የሰጣችሁ ፍቅር አንድያ ልጁ ክርስቶስ ኢየሱስ። ይሄው ለእረኞቹ የተነገራቸው ደስ ይበላችሁ ታላቅ የምስራች ይዤላችሁ አትፍሩ። ዛሬ በዳዊት ከተማ አዳኙ ተወልዷል፣ ሕፃኑ ተወልዷል። ንስር ምልክቱ ሂዱና በረት ሂዱና እዛ በግርግም ተኝቶ ታገኙታላችሁ። የዓለም ፀሐይ፣ የዓለም ብርሃን፣ የዓለም አዳኝ፣ ፍርሃትን የሚገላግል፣ ሞትን የሚሰብር፣ ጨለማን የሚገፍ ነፃ አውጪ ብርሃን የሆነ ለሰው ሁሉ፣ ለነገስታት አይደለም፣ ለትልልቆች አይደለም፣ ለተማሩ አይደለም፣ ለወንዶች አይደለም፣ ለወንዶችም ለሴቶችም ለትልቁም ለትንሹም ለሕዝብ ሁሉ የሚሆን መድኃኒት። ወገኖች እግዚአብሔር የሰጠን ፍቅር ይወዳል። አሜን። በቃ ነፃ መውጣት ከፈልጋችሁ፣ ቋሚ የሆነ ነፃነት ከፈልጋችሁ በክርስቶስ ያገኛችሁትን አስቡ። ሮሜ 8:1 በክርስቶስ ኢየሱስ ስላሉ አሁን ምን የለባችሁ? ኮናኛ የለባችሁ። ኮናኛ የለም። በክርስቶስ ከሆናችሁ ኮናኛ የለም። የድሮ አሮጌ ፋይል እያመጣ ሰይጣን የሚከሳችሁ ሰዎች አላችሁ። አሁን ኮናኛ የለባችሁ። ሰይጣን የሚላችሁን ሳይሆን መስማት ያለባችሁ መጽሐፍ ቅዱስ የሚላችሁ ስሙ። ይሄ ብቻ አይደለም። መጽሐፍ ቅዱስ 2 ቆሮንቶስ 5:17 ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ ምን አድርጓል? አልፏል፣ እነሆ ሁሉ ምን ሆኗል? አዲስ። ሁሉ አዲስ ሆኗል። ፈሪ ደፋር የሆነበት አዲስ፣ ሰላም ያገኘንበት አዲስ። ክብር ለእግዚአብሔር ይሁን። ወገኖቼ ጌታን አግኝታችሁ በጌታ ቤት እየኖራችሁ እየተጨነቃችሁ ያላችሁ ሰዎች፣ ግራ የገባችሁ ሰዎች፣ የውሸት የምትስቁ ሰዎች፣ የእውነት ኑሮ የሌላችሁ ሰዎች፣ ኃይለኛ ባዶነት የሚሰማችሁ ሰዎች፣ ሞልታችኋል እንዲሏችሁ የሞላ ሰው ለመምሰል ቲያትር የምትሰሩ ሰዎች፣ እውነተኛ ሙላታችሁ ጌታ እንደዚህ ይላችኋል፣ አትጨነቁ፣ እኔ አርነት ሰጥቻችኋለሁ።